ክርስቲያን ሴተኛ መሆን አለበት ወይ? ክርስቲያን ተሳዳቢ መሆን አለበት ወይ? ክርስቲያን ሰካራ መሆን አለበት ወይ? ክርስቲያን ምቀኛ መሆን አለበት ወይ? ክርስቲያን ቀናተኛ መሆን አለበት ወይ? ክርስቲያን ትዕቢተኛ መሆን አለበት ወይ? ክርስቲያን ጉቦኛ መሆን አለበት ወይ? ክርስቲያን ዘረኛ መሆን አለበት ወይ? የኛ ዘር የማይጠፋው ዘር አይደለም ወይ? ሁለተኛ የተወለድንበት ሁለተኛ በክርስቶስ በጥምቀት የተወለድነው እኮ ከማይጠፋ ዘር ነው። የመጀመሪያው ዘር ጥቁር፣ ነጭ፣ ቀይ ወይም ማንኛውም ጎሳ የምንለው ነገር ቋንቋ የምንለው ነገር ይሄ ሁሉ ጠፊ ነው። ስለዚህ በሚጠፋው ዘር የማይጠፋውን የዘላለሙን የደስታ ዘር የሕይወት ዘር የጽድቅ ዘር ማጥፋት አለብን ወይ? ክርስቲያን በዘር ይገዳደላል ወይ? በቋንቋ ይገዳደላል ወይ? በጎሳ ይገዳደላል ወይ? በተለይም የሃይማኖት መሪዎች በጎሳ ምክንያት ይለያያሉ ወይ? በቋንቋ ምክንያት ይለያያሉ ወይ? ነው የሚለን የእግዚአብሔር ቃል። እንዴ ምላጭ ቢያብጥ በምን ይበጣል? አባቶቻችን የሚሉት ውሃ ቢያልቅ በምን ይዋጣል? በተለይ የሃይማኖት መሪዎች አገርን የሚመሩ የአገር መሪዎች ህዝብን የሚመሩ ህዝብን በቋንቋ ምክንያት ከለያዩት እነሱም ከተለያዩ የሃይማኖት መሪዎች በተለይ በቋንቋ ምክንያት ከተለያዩ ህዝቡን ካለያዩ ክርስትና ነው ወይ ነው የሚለው። ይሄ ክርስትና ነው። አሮጌው እርሾ ነው። ይሄን አስወግዱ። ፋሲካችን ክርስቶስ ስለኛ ታርዶልናል።